ሰላም ቤተሰብ እንዴት ናችሁ? ውድ የቻናሌ ቤተሰቦች ሰላማችሁ ብዝት ይበል ማሮችዬ ማለት ነው። እንዴት ናችሁ? ደህና ናችሁ ወይ? ያለን እግዚአብሔር ይመስገን። በቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱኝ ማለት ነው። ዛሬ ይህን ምርጥ የመሰለ አበባ በዚህ መጥቼላችኋለሁ ማለት ነው። ከጭንቀቱም ከድካሙም ከእንቅልፉም ከሁሉ ነገር እስቲ ወጣ እንበልና በእንደዚህ በአማራ አበባ ማለት ነው። በአማራ አበባ ማለት ነው። ፈታ በሉ ውዶች፣ ይኸውላችሁ አበባችን ይህን ይመስላል። ዛሬ ከኛ ቤት ማለት ነው። ከኛ ቤት ማለት ነው። ለየት ያለ ሰው ሊመጣ ነው ተብሎ ይኸውላችሁ እንደዚህ ሽርጉድ እያለ ነው ከጧት ጀምሮ ማለት ነው ውዶች። እንደምታዩት አበባ ፍቅር ነው። አበባ ደስታ ነው። አበባ ሁሉ ነገር ነው ማለት ነውና በዚህ መልኩ እንደዚህ ጽድት አድርገን እንግዶቻችን ልንቀበል ነው ማለት ነው። ዛሬ ነፍስ ጥግረራ ነው ያለ ውዶችዬ። ለማንኛውም እንግዲህ ፈታ በሉልኝ ማለት ነው። እንግዲህ ያው እንደምታውቁት መጨመሮ መዳን ነው። ስራ ምናምን ይበዛል፣ ድካም አለ፣ በዛ ላይ እንቅልፍ አለ። ከዛ ደግሞ ዩቲዩብ ስራ አለ። ምስኪኖች እኛ የማዳም ቅመም ነው እንደኛ ኖ እኛ የማዳም ቅመም አንባል፣ የራሳችን ቅመም ነን። ሁሉ ነገር በቃ ብቻ እግዚአብሔር እዚህ አድርሶናል ማለት ነው። ኃይልና ብርታት ሰጥቶን ማለት ነው። እና ዛሬ ሁላችሁ እንደዚህ ድምቅ እያደረግን ነው ቤታችን ማለት ነው። እኔ ደግሞ ምን ሀሳብ መጣል መሰላችሁ? እኔ ለውድ ጓደኞቼ እንደዚህ ምርጥ ደስ በሚል አበባ ለምን ሳክታ ዘና አላደርጋችሁም ብዬ ለእናንተ ይህን ቪዲዮ ለመቅረጽ ወሰንኩኝ ማለት ነው። እና ውዶችዬ እንግዲህ አበባ የሚወድ እንደዚህ ፍክት ያለ አሁን ልመረቃችሁ ነው። ቡና ቢኖረው ኑሮ ምናምን ነገር በጣም ደስ ነበር፣ ግን ቡና የለውም። አሁን ልመረቃችሁ ነው። እንደዚህ ኖሯችሁ ያማረ የጽድት ያለ ፍክት ያለ እንደዚህ አበባ ሞቅ ደመቅ ሸብረቅ ያለ ኖሮ ይስጣችሁ ውድ ሀገር ልጆች ማለት ነው። በአረብ ሀገር የምትገኙ ብቻ ማለት ሌሎችን አይወክልም። ይህ ቪዲዮ ሌሎችን ሰው አይወክልም። እኛም ብቻ ነው የሚወክለው ማለት ነው። ምክንያቱም ምርጥ እንቁ ጀግና ለቤተሰብ እንደ ሻማ በርተን ስንት ነገር ሆነን እዚህ ላይ ደርሰናልና የወደፊትን ደግሞ እግዚአብሔር ያውቃል። እግዚአብሔር የፈቀደው ሁሉም ነገር ይሆናል ማለት ነው። እና ውዶችዬ ሁላችሁም እንግዲህ ተስፋ አትቁረጡ ነው የምለው። እኔ እውነት ለመናገር ይሄ አመት ሁሌ ታስታውሱ እንደሆነ ይሄ አመት በጣም ከውዶኛል። አሁን አንደኛው ወር ላይ ነው አይደል ያለነ በጣም ከውዶኛል እያልኩ በተደጋጋሚ ላይቭ ላይ አወራለሁ። ግን ለበጎ ነው በሚለው እዚህ ዛሬ ደርሰናል ማለት ነው። እና እንደዚህ ያለች ድምቅ ክክክ ያለች ኑሮ ተስጣችሁ የትኛውም ማለት ነው። በተለይ ውድ ሀገር ልጆች እንደኔ በሰው ሀገር ላይ የምትቃጠሉ ፍላጎታችንን ደብቀን ደስታችንን ደብቀን ብዙ ነገር ችለን በሰው ቤት እየሰራን ስንት የምንሰቃይ እህቶች እንደዚህ አበባ ድምቅ ያለ ኑሮ ይስጣችሁ። ፍክት ያለ ከጭቅጭቅ የሌለበት ምንም ነገር የሌለበት እንዲሁ ከምንም በቃ ትንሽ ዘና ፈታ ያረገ ኑሮ ይስጣችሁ። የማይጨቃጨቅ ባል የማይጨቃጨቅ ትዳር ይስጣችሁ ማለት ነው ውዶችዬ። እና ዛሬ ሁላችሁ እንደምታዩት አበባችን በጣም ባበደ መልኩ ተስተካክሏል። ያው እንግዲህ እዚህኛ ጋር ይሄ ምንድነው ያልተስተካከለውን እናመጣና ዝም ብሎ ያልተስተካከለውን እናመጣና እንደዚህ ቤታችን ውስጥ ነው ዲኮር የምንሰራው ማለት ነው እንደምታዩት እንጂ እንደዚህ ተስተካከለ ከሆነ ትንሽ ገንዘቡን ጨመር ስለሚል ማለት ነው። ምክንያቱም አንዳንዴ የኛ ማዳም በጣም አራዳ ናት ማለት ነው። እንደዚህ ከተስተካከለ ኦቨር ይሆናል ማለት ነው። የምታዩት ይሄ በጣም ብዙ ገንዘብ ብር ያወጣል ማለት ነው። እኛ ግን ዝም ብለን ሄደን ከፋብሪካ ማለት ነው ይሄ አበባ የሚሸጥበት እዛ ፋብሪካ እንሄድና ይቀንሳል። አንዱ አበባ አሁን ሱፐር ማርኬት ስትገዙት አንዱ ቅንጣት አበባ 25 ሪያል ነው ማለት ነው አንዱ ቅንጣት። እዛ ግን 10 ብር ነው አንዱ ቅንጣት 10 ብር ነው። አስቡት አያችሁ። እና ይሄንን በማሰብ እዛው ሄደን አበባ እንትን የሚባልበት ትልቁ ፋብሪካ ነው የሚባለው። አዎ እዛ ሄደን በ10 ሂሳብ አስተካክለን ያው መጣነ ማለት ነው። በ10 ሪያል ነው የሚባለው። አዎ እንደዛ አድርገን አስተካክለን ቤታችን ግን እሷ አብራይ ስለነበረች መቅረጽ አልቻልኩም ማለት ነው። እና ይሄን ይመስላል የዛሬ የቅዳሜ ውሏችን ማለት ነው። እንግዲህ ውዶችዬ ይህን ቪዲዮ እያያችሁ ፈታ እንደምትሉ አበባ የሚወድ ማለት ነው
ፈታ በሉ ብላችሁ እናንተ አትጨናነቁ። ስራው ምናምን ብዙ ነገር አውቃለሁ። ስሜታችሁ ስሜቴ ነው ውድ የሀገሬ ልጆች ማለት ነው። ስሜታችሁ ስሜቴ ስለሆነ አውቃለሁ። የኔ ማሮች፣ የኔ ጀግናች፣ የኔ እንቆች ማለት ነው። እግዚአብሔር የማታ እንጀራ ይስጠን ሁላችንም ማለት ነው። በሰው ሀገር ያለ ነው እግዚአብሔር የማታ እንጀራ ይስጠን። ከመጥፎ ሰው ነገር፣ ከሸረኛ ከመረኛ ነገር ሰው ይሰውረን ይጠብቀን። አዎ ፈጣሪ የሰራነውን ነገር በረከት ያወርድልን። በሀገራችን የተረጋጋ ኑሮ ይስጠን። አሁን የዛሬ ቪዲዮ የምርቃት ቪዲዮ ነው። ምክንያቱም እንደምታውቁት ዛሬ ቅዳሜ ነው፣ እረፍት ነው ምናምን ነገር እኛ እረፍት የለንም፣ ግን እረፍት ነው በሚለው እንደዚህ ፈታ ድምቅ በሉልኝ ውድ የሀገሬ ልጆች ማለት ነው። እና ከመጀመሪያው ጀምሮ ባሳያችሁ ኖሮ በጣም እንዴት አድርገን እንደሰራ ነው እኔና ሴትዮ ነው እንደዚህ አድርገን እየሰራ ነው ማለት ነው። ዛሬ እንዳልኳችሁ ሰው ስለሚመጣ ነው። ሰው ይመጣል፣ በጣም ሰው ይመጣል ብላለች። እንግዲህ የሴትዮቱ ጓደኛ ትሁን ብቻ ምን እንደሆነ ያላቅም፣ ብቻ ሰው ይመጣል ብላኛለች። እንግዲህ ከበድ ያለ ሰው ቢመጣ ነው እንጂ እንደዚህ ያዘጋጀች ምናምን ብቻ። ለማንኛውም የስራ ትንሽ የለውም ብዬ እኔ ደግሞ ለእናንተ እንደዚህ አድርጌ ፈታ በሉ ብዬ ቪዲዮ ይዤ መጥቻለሁ ማለት ነው። ቪዲዮውን እንግዲህ ሸር ላይክ እያደረጋችሁ እስከ መጨረሻው አዳምጡት። ሸር ላይክ ኮሜንት እያደረጋችሁ አበረታቱ። እንበረታታ ውድ የሀገሬ ልጆች ማለት ነው። እንግዲህ ዛሬ ቅዳሜያችን በዚህ ሙዝም አለ፣ በነገራችን ላይ ሙዝ አለ። ሙዝ ግን የተስተካከለ ነው የገዛ ነው ማለት ነው። የሁላችሁ ይሄ የምታዩት ይሄ ሙዝ ስንት ብር ቢሆን ቆንጆ ነው? 100 ሪያል ነው። 100 ሪያል ተስተካክሎ ሁሉ ነገር ያለቀለት ማለት ነው። ብርቱካን፣ ሙዝ፣ ይሄ ምንድነው አፕል፣ ይሄ ደግሞ ምንድነው ይሄ አነብ የሚባለው እሱ ሁሉ ነገር የተስተካከለለት በሳህን ተደርጎ ነው የሚሸጠው 100 ሪያል ማለት ነው። ያለቀለት ማለት ነው። እንግዲህ እዚህ ሀገር እንግዳ ከመጣ ውጭ ነው የሚገዛ። ብርቱካንም ብትሉት ሁሉ ነገር ምግቡን ብትሉት ውጭ ነው የሚገዛ ማለት ነው። ከኛ ሀገር ደግሞ ይሄ አሁን ላይ ትንሽ ያው ዘመኑ እየሰለጠነ ሲመጣ አሁን ላይ ተሻሽሏል እንጂ በፊት ቤት ውስጥ ነው ውጭ ተገዝቶ እንግዳ አይቀበልም እኛ በሀገራችን ማለት ነው። ሁሉም ነገር ቤት ውስጥ ነው የምናስተካክለው ማለት ነው። እዚህ ግን ይኸውላችሁ ሁሉ ነገር ውጭ ነው። ብቻ ገንዘብ ይኖር ማለት ነው። ብቻ ገንዘብ ይኖር። ገንዘብ ካለ በሰማይ መንገድ አለ ነው የሚባለው። እና እንደዚህ ነው የሚያደርጉት ማለት ነው። እዚህ ሀገር ሰው ሲመጣ በአብዛኛዎቹ ውጭ ላይ ነው ምግብ ይዘው የሚመጡ ማለት ቤት ውስጥ እንዲሰራ አይፈልጉም። ቤት ውስጥ ከተሰራ ነውር ነው። አያችሁ ግን ልዩነቱን አስቡት። ከኛ ሀገር እንግዳ ሲመጣ ቤት ውስጥ ነው የሚሰራ ምግብ ማለት ነው። እንደዚህ ሰርግ ምናምን ካልሆነ በስተቀር ቤት ውስጥ ነው የሚሰራ። እዚህ ደግሞ ነውር ነው። እንግዳ መጥቶ አንቺ ቤት ውስጥ ከሰራሽ ምንም ሆነ ምግብም ሆነ ምንም ብቻ የተለያየ ነገር ቤት ውስጥ ከሰራሽ ነውር ነው ማለት ነው። በእነሱ ሀገር ነውር ነው። እና ልዩነቱን ይገርም ይለኛል አንዳንዴ ነው የታሰበው ማለት ነው። እና ቀላል አይደለም የሚገዙት ራሱ ያው ምንዛሬው አንድ ቢሆንም ቀላል አይደለም የሚገዙት። ለማንኛውም ዛሬ እንደዚህ አድርገን ፈታ ዘና እያልን ነው። ደስ ይላል። እኔም በጣም ነው የምወደው አበባ ነገር በጣም ደስ ይለኛል። የምር ሁላችሁ እንዴት እንደሚያምር ያምር ልብ ፍክት ያደርጋታል። በስመ አብ ወወልድ ወመንፈስ ቅዱስ። በስመ አብ ወሎ ጀባ ነገን ጀባ የወጣው በሰላም ይግባ፣ የወጣው በሰላም ይግባ፣ የገባው በሰላም ይውጣ። ወሎ ጀባ እያለ እንግዲህ ዛሬ ቅዳሜያችን ሞቅ ደምረቅ እያደረግን እየዋልን ነው ማለት ነው። እና በጣም ነው ደስ የሚለው። ሁላችሁ እንደምታዩት ሲያምር ልነግራችሁ አልችልም። የምር ይህ በጣም በትንሽ ብር የተገዛ ነው። 300 ብር ነው የተገዛው።